ጆን ዳንኤልና ጃኒ ምን ገጠማቸው? ሩም አስገብቻት ከዛ በኋላ በቃ ሐሳብን አትቀይርም አለችኝ። አዎ አትቀይርም፣ ተነሳችን አውጣችና ሩማን ቆልፋብኝ። ጉዳዩ ወደ ህግ ሊያመራ ይችላል። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ መረጃችን ጀምሯል። በቀጥታ ወደ መረጃዎቻችን ነው የምናመራው። ዛሬ እንግዲህ የተለያዩ ጉዳዮችን እንመለከታለን፣ እንቃኛለን። ከምናያቸው መካከል የማህበራዊ ሚዲያ ርዕስ የሆነው የጆን ዳንኤል እና የጃኒ ጉዳይ ነው የሚሆነው። ይህንን እንግዲህ እንደ ርዕስ ወደ እናንተ ሳመጣ ያው ሰው ማህበራዊ ሚዲያ ላይ ስላለ በጎ ሐሳቦችን የነገሩን እንቅስቃሴ በተረጋጋ መንፈስ በሰከነ መንፈስና ብልሃት በሞላበት መንገድ እንንቃኘው። ሁለቱም ኦርቶዶክሶች ናቸው፣ ሁለቱም ክርስቲያኖች ናቸው። ስለዚህ ለነዚህ ክርስቲያን ለሆኑ ወንድሞች ደግሞ የኛን የበኩላችንን አስተዋጽኦ ልናደርግ ይገባል። ከዛ አንፃር ርዕስ አድርጌ ይዤ መጥቻለሁ። ሁለቱም በየጥጋቸው የራሳቸውን ንግግሮች መናገር፣ የራሳቸውን ስራ መስራት፣ የራሳቸውን ሐሳብ ማራመድ ጀምረዋል። ጃኒም ብንል ጆን ዳንኤል ያመኑበትን ነገር እያደረጉ ይገኛል። በሚሊዮን የሚቆጠረው የጃኒ የቲክቶክ አካውንት ባን ሆኗል። እንግዲህ እሷ እንደምትለው ከሆነ በተደጋጋሚነት አካውንትሽን ባን አደርጋለሁ፣ አካውንትሽን አጠፋዋለሁ፣ አካውንትሽን እንደዚህ ያደርገዋለሁ የሚል ነገሮችን ይነግረኝ ነበረ ይለኝ ነበረ። አሁንም አካውንት የተዘጋው በሱ ምክንያት ነው ትላለች። በዛ በኩል ደግሞ ጆን ዳንኤል የሚባለው ድምጽ ቅጂ በማውጣት ድምጿን ስሙ፣ ራሷ የተናገረች ነው። እኔ ራሴን አጠፋለሁ፣ ራሴ ላይ እንዲህ ያደርጋለሁ፣ እንዲህ ብያለሁ የሚሉ ነገሮችን የተናገረች ነው። ስለዚህ እኔ ማውቀው ነገር የለም፣ ራሷ በራሷ ነው እንዲህ ነገሮችን የወሰደች የምትገኘው በማለት ደግሞ ጉዳዩን ወደሷ አዙሮ ተመልክተነዋል። ስለዚህ ነገሩ ውስብስብ ያለ የሆነ ነው። ሁለቱም በራሳቸው መንገድ ነው የሚሄዱት፣ ሁለቱም በራሳቸው መንገድ ነው የሚሰሩት። እዚህ ጋር የተገናኘውን እስኪ መረጃ ላስደምጣችሁ። ወደ ህግም ጉዳዩ ሊያመራም እንደሚችል እየተነገረ ይገኛል። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ፣ አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ህይወት ግን አታስቅም። ጆን ዳንኤል በዚሁ ሳምንት የወሩ ምርጥ ቲክቶከር ማለትም የወሩ ምርጥ ቅልብ ተብሎ ተሸልሞ ነበረ። ዛሬ ደግሞ የምንሰማው ቲክቶከር ጃኒ ከሱ ጋር በነበረችበት ሰዓት ላይ እንደሚያሰቃያት፣ እንደሚደበድባት፣ ልክ ቀነኒ ላይ እንደሚደርሰው አይነት ጉዳት እንደሚያደርስባት ተናግራለች። ኦፍኮርስ ከአንድ ሰው ብቻ ሰምተን ነገሩን ጀጅ አናደርግም። ጆን ዳንኤልም የሚለውን ነገር እንሰማለን። ነገር ግን ይሄ ነገር እውነት ከሆነ ጃኒ ላይ እንደዚህ አይነት ነገር ሲያደርስባት ከነበረ የሁለቱም አድናቂ ባልሆንም ከተበዳይ ጎን ለመቆም ምንጊዜም ዝግጁ ነኝ። ስለዚህ ጃኒ አይዞን፣ ነገሩ እንዳልሽው ከሆነ በመረጃ በማስረጃ ተረጋግጦ አሁን ደረሰብኝ ያልሽውን ነገር ሲያደርስብሽ ከነበረ ሁሉን ነገር በህግ እንጠይቃለን። ጆን ዳንኤል ነገሩን በጊዜ ግልጽ ብታደርግልን የተሻለ ይመስለኛል። ሩም አስገብቻት ከዛ በኋላ በቃ ሐሳብን አትቀይርም አለችኝ። አዎ አትቀይርም፣ ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ፣ ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን
በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። እሺ ይኸው ያያችሁ ካለ ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ። ያ መሯሯጥ። እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስኮል አደረገች አያለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዚያ ስክሪንሻት አድርጎ የእሷ ስልክ መሆኑን የእሱ አካውንት መሆኑን ነው። ቀኑ ታያችሁ አይታይም? በጀርባ በፊት ላድርግ ወደፊትም ቢሆን ብታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ብራ ነው። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸውልህ ያው ነው። ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደል? ከ17 24 የሚለው 24 የሚለው ድሮ ያወራ ነው ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተረጋግጡ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማሃል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት?
ስለሱ አካውንት መዘጋት አዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከሪ አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር አመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። ማረጋውን ያደርጋለሁ፣ በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበልስ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯት፣ ትምጣ። ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለው እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል አሁን ምንድነው ማሚዬ? ይኸውልህ ጆኒ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚዬ፣ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየሽ ጆን እንደዚህ ያርጋኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁ? እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገርህ፣ ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረቧቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች።
ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። እንግዲህ የሁለቱ ሰጣ ገባ ግራና ቀኝ ሆኖ ፋይል መማዘዝ አንድ እንድንማር የምንወደው ነገር በተዋደድን ጊዜ ፍቅር ውስጥ ባለን ጊዜ ጓደኝነት የምንለው ወደ ትዳር እስካልተለወጠ ድረስ እንዲህ ነው። ራሷን አጋልጣ ከሰጠች ራሱን አጋልጦ ከሰጠ እሱ በተጣላት ጊዜ እሷ በተጣላችው ጊዜ የእሱን መረጃዎች ያጋልጣሉ። ይወቁ እንግዲህ ለሁለቱ በሚስጥር ያወሩትን 70 ምናምን ሺህ ሰው ላይቭ ላይ ሆኖ አሁን ደግሞ እኛም ተካተል ይገኛል። በጣም ደስ የሚለኝ የመጋቢ አዲስ ኢንጂነር ነቃጥለው ከፍ ያለው ጓደኝነት በዚህ ዘመን ወድቋል ያሉትን ሐሳብ ላቀርብ ወደድኩኝ። በጣም ይገልጽልኝ ስለሆነ እንከታተል። ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት። ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛስ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣ ውሃ እርግማን ሆነ። የምንመገበው ምግብ እርግማን ሆነ። የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸን ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናል የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል። ምግብ ሰው ይገላል። ምግብ ሰው ያጠፋል። ምግብ ህይወት ይቀማል። ምግብ በሽታ ይሆናል።
ውሃ ፈውስ ነው የሚሆነው የምናውቀው ውሃ ኃይል ነው የሚሆነው አሁንስ ወላድ ትጨነግፍበታለች ወላድ ትጨነግፍበታለች መሃኖች አይወልዱበትም ትውልድ አቅም ያጣበታል ትውልድ አያድግበትም ያለ እድሜያችን እንቀጫለን ምን ሆነ ተረግመን በምን ምክንያት በምንናገረው ቃል ምክንያት የተወደዳችሁ ቤተሰቦቻችን እንግዲህ ጓደኝነት ይሄ ነው ፍቅር ሲሆን ትዳር ሲሆን ህብረት ሲፈጠር አንዱ አንዱ ሚስት የሚደብቅ እንጂ በሞቅታ ጊዜ ጓደኝነት ተይዞ አንዱ አንዱን ሚስጥር ጓዳ ገመና አውቆ መጨረሻ ላይ እንዲህ የሚደረስበት ጊዜ ላይ ስላለ በጣም ያዘን በእርቅ እንዲፈታ በሰላም እንዲፈታ ፈልጋል ያም ከስር ነው የወጣው ድጋሚ እንዲዛ ፈልገም እሷም ራሷን እንድትጎዳ እንድታዝራም ፈልገም ወደ መልካምነት ወደ እርቅ መጣው ሰላም እንዲሆኑ ያም በበኩላችንን በጎነት እንዲፈጠር በመካከል እግዚአብሔር እንዲገባ ብቻ እንማጸን በሌሎች መረጃዎች እመጣለሁ ተሰማበት ሰናይ ቆይታ ይሆንላችሁ